ጥያቄውን እሺ ልመልስ። እኔ ያላልኩትን ነገር ነው ያልከው። ያላልኩትን ነገር ነው ኤርሚያስ ያልከው። አንቺ ነሽ እህቴ ያላልኩትን ነገር ነው ኤርሚያስ ያልከው። ሰንበት ቤት ገብቷል ተማሩት ምናምን ለምትለው እሱ ለኛ ተው ካልገባን የምንጠይቀው እኛ ምናምን ስለሆንን ማለት ነው። ግን አሁን እየነገርኩ ያለው እኔ ያላልኩህን ነው አሁን ያልከው። እኔ ያላልኩህ ድምጼ ይሰማሻል? ያ ይሰማኛል። ቴንክ ዩ። እሺ እንደዚህ እናርገው በቃ ማለት ያላልሽውን ካልሽ በደንብ እንድናጠራው እንደዚህ እናርገው። ለምሳሌ ጌታ የተወለደው ከ2000 ዓመት በፊት ነበር አይደል? በስጋ ከማርያም የተወለደው አዎ ልክ ነኝ አይደል? 2018 ወይ 2025 አይደል? ልክ ነኝ አይደል? እሺ የዛሬ 3000 ዓመት ያ ማለት ማርያምን ባልነበረችበት ዘመን ጌታን በስጋ ባልተወለደበት ዘመን አንድ አምላክ በሶስት አካል ተገልጦ ነበር ወይስ አልነበረ? መቼ ያልኩሽ የዛሬ 3000 ዓመት ወይ ደግሞ የዛሬ 4000 ዓመት ወይ ደግሞ ዓለም ሳይፈጠር በፊት አንድ አምላክ በሶስት አካል ወይ አብ ወልድ መንፈስ ቅዱስ ነበር ወይስ አልነበረ? ጠር በፊት ነበር። አሁን የሶስትነትን ሳናጠራው ሌላ ጥያቄ መጣ። ግን ክርስቶስ የሌለበት ስለ ሶስትነት ነው እያወራን ያለን። የለም ዓለምን ከመፍጠሩ በፊትም አለ፣ ዓለምም ካለፈ በኋላ ይኖራል። ኢየሱስ ክርስቶስ አልፋ ኦሜጋ ነው። እኔ የጠየኩሽ ምንድን ነበር? የጠየኩሽ ዓለም ከመፈጠሩ በፊት ወይ የዛሬ 3000 ዓመት ወይ የዛሬ 4000 ዓመት ይሄው አንድ አምላክ በሶስት አካል ነበር ወይ ነው ጥያቄ። አንድ አምላክ በሶስት አዎ አለ እኮ አልኩ። በስጋ ከማርያም ከመወለዱ በፊት ማለት ነው አይደል? ማለት በስጋ ከማርያም ከመወለዱ በፊት እግዚአብሔር አንድ አምላክ በሶስት አካል ነበር ወይስ አልነበረም? በአብርሃም ቤት ተገልጾ ነበረ። እሺ ያ ማለት ወልድ ስቲ በስጋ ከማርያም ስለተወለደው ስጋ አይደለም እያወራሻለሽ ማለት ነው አይደለ? አልኩ እኮ አንድም ሶስትም ናቸው ስል ቅድም ያልሰማችሁ ነገር ጥያቄ ወልድ ስትይ በስጋ ከማርያም የተወለደውን ስጋውን አይደለም ማለት ነው አይደል እያልሻለሽው? ይኸውልህ ስጋን የለበሰው ወልድ አይደለም። አሁን ጥያቄ እያምታታብኝ ነው። እሺ ድጋሜ ላጥራውና ልጠይቅሽ። ይኸውልሽ ለምሳሌ አዳም ሲፈጠር አዳም በተፈጠረበት ዘመን ላይ ይሄው አንድ አምላክ በሶስት አካል ነበር ወይስ አልነበረ? ነበር። የሌለበት ጊዜ የለም አለ። በቃ ነበር። በጣም አሪፍ። በዛ አዳም በተፈጠረበት ዘመን ይሄው አንድ አምላክ በሶስት አካል ነበር ካልሽኝ አብ ወልድ መንፈስ ቅዱስ ያኔ ነበር ማለት ነው አይደለ? ይሄ ትምህርት ነበር በዛም ሰዓት። አዎ በስጋ አልተገለጸም እንጂ ወልድ ነበር። yes ናይስ። ሶ ወልድ ሶስት አካል እያልሽኝ ስለሆነ ወልድ አብ አልነበረም ማለት ነው። ሶስቱ አካል በዛም ዘመን ነበር ማለት ነው አይደል? አዎ አሉ አልኩ። በአብርሃም ቤት እኮ ሲገለጹ ነበር አሉ። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ የሌሉበት ጊዜ የለም። የሌለበት ዘመን የለም። ያ ማለት ዘመን የለም። ያ ማለት ወልድ አብ አይደለም ማለት ነው አይደለ? በአካል ስለ አካል ነው እሺ እየጠየኩሽ ያለሁት። በአካል ሶስት ስንል ያኔ ነበር እያልኩ እኮ። እንዴት ነው የምትረዱት? ግን ነው የተለያየን ሰዎች ነን ወይ የተለያየ ዓለም ላይ ያለን ሰዎች ነን? ነው አማርኛ የምናወራው? በአማርኛ እየነገርኩ እሱን ተቀበልኩሽና ቀጣዩ ጥያቄ ምንድነው? በአካል ግን እግዚአብሔር ይቅር ይበለኝ በጣም እንትናችሁ ችግር የለውም። ይሄ መልሽ እሺ። ግን በአካል ትክክል አይደለም። አንድ ይሄ መልሽ አሁን ሰው ለማሳት ነው እየጠየቃችሁ አይደለም? አይ ለማሳት አይደለም። በቃ ትክክል ካልሆንሽም እኮ እውነት ይሆን እንድንነግርሽ ነው። እኔ ነው የቆይ ኤርሚያስ ቅድም ላለኝ ልመልስና ከዛው ዳንተ ልመልስ። ኖ ይሄ መልሽልኝ። አላቀራ ነው አላመነ። እኔ ያልኩት አብ ወልድ መንፈስ ቅዱስ አንድነትና ሶስትነት እየተናገርኩኝ አልተባለም። ልክ እናንተ አሁን ለዩቲዩብ መሸቂያ ወይ ደግሞ ሰው ለማሰናከያ ነው። ምን አልኩሽ መሰልሽ ዋዜማ? እኔ ያልኩት የተናገርኩት ሌላ እናንተ የምትሉት ሌላ። አንዴ ስሚ። አዳም በተፈጠረበት ዘመን ወልድ አብ ነበር ወይስ አልነበረም? በአካል ስለ አካል ነው እየጠየኩሽ ያለሁት። ወይ አዳም ክርስቶስ ተስፋ ሲሰጠው ኢየሱስ ክርስቶስ በአካል ባይገለጽም አለ አልኩ እኮ። በምድር ሳይመጣ የአዳም ስጋ ሳይለብስ
አብ ነበር ወይስ አልነበረም? ጥያቄ በአካል አንድም ሶስትም ናቸው። ይኸውልህ አሁን ስለ ሶስትነትና ስለ አንድነት ተማሩና ከዛ እንግባባለን። አሁን እያወቃችሁ አንቺ ተማርሽን እኮ እንድትነግሪኝ ነው። ይኸውልሽ አሁን ስለ ልክ አይደለም። አሁን ጥያቄም ስተት አለው፣ የምትናገረውም ስተት ነው። ለዛ እኮ ነው እየነገርኩ ያለው። ልክ አይደለም እያልኩ እንደዚህ እናርገው። እሺ ወልድ የአብ ልጅ ነው አይደለ? ወልድ የአብ ልጅ ነው አይደለ? ወልድ የአብ ልጅ ነው ከድንግል ማርያም ሲወለድ ያ በሰማይ ያለ አባት በሰማይ ያለ እናት በምድር ያለ አባት ተወልዷል ብለን እናምናለን እኛ። ያ ማለት ወልድ የአብ ልጅ ነው ማለት ነው አይደለ? መች ነው የተወለደው? ወልድ ከአብ መች ነው የተወለደው? በሰማይ በስሱን አላውቅም። በሰማይ መቼ እንደተወለደ አላውቅም፣ ግን የሌለበት ጊዜ እንደሌለ አውቃለሁ። ግን ደግሞ በምድር የተወለደው እመቤታችን ቅድስት ድንግል ማርያም ተወልዳ አዳምን ለማዳን ኢየሱስ ክርስቶስ የተወለደ መቼ የሚለውን አታውቂም፣ ግን መቼ የሚለውን አታውቂም እንጂ አብ ኑሮ ወልድ የሌለበት ዘመን ነበረ? የለም፣ የማይኖርበት ጊዜ የሌለ አልኩ እኮ። ናይስ። በቃ ያ ማለት ከመፍጠሩም በፊት ነበር ኢየሱስ ክርስቶስ ነበር እያልኩ ነው። በጣም አሪፍ። አብ ወልድ መንፈስ ቅዱስ ነበሩ እያልኩ ነው። ቆንጆ መልሰሽልኛል። አሪፍ ነው። በቃ ያ ማለት ወልድ ማለት አብ አይደለም ማለት ነው። ትክክል ነኝ? በአካል ስለ አካል ነው እየጠየኩሽ ያለሁት። ወልድ ማለት አብ አይደለም ማለት ነው። ልክ ነሽ አልኩሽ እኮ። አንድም ሶስትም ናቸው እያልኩ ነው ወንድሜ። አንድም ሶስትም ናቸው እያልኩ ነው እኮ። አንድም ሶስትም ናቸው እያልኩ ነው። ጠየኩሽ ነው እሱን አልጠየኩ። እሺ እኔ የጠየኩሽን ጥያቄ እንደዚህ እናድርገው እኮ እየመለስኩልህ። በአብርሃም ቤት ኢየሱስ ስላሴዎች ለአብርሃም ሲገለጹለት አብርሃም አንዱን ይህች ምናልባት አሁን ይህን ምናምን ልትሉ ትችላላችሁ፣ ግን በአብርሃም ቤት ሶስቱ ስላሴዎች ሲገለጹለት አንዱን አስታጥቦ ዞር ሲል ሶስቱም ታጥበዋል ባለመለየት። አንዱን አዝሎ አንዱን አዝሎ አስገብ አንድና ሶስት አንድነትና ሶስትነታቸው ነው። ከምን ላይ ነው? ከቁርአን ላይ ነው ከመጽሐፍ ቅዱስ ስላሴ በአብርሃም ቤት እንደተገኙ መጽሐፍ ቅዱስ ላይ የለም። አይ አንዱን አስታጥቦ ዞር ሲል ስማኛሽ የለም። እኔማ እየሰማሁሽ ነው። አዎ የለም። አንቺ ያልሽው ታሪክ የአብርሃም ታሪክ መጽሐፍ ቅዱስ ላይ የለም። ስላሴ በአብርሃም በመምሬ ድንኳን ስር ካልሰማሽ ምን መሰልሽ የሚሆነው? ይኸውልሽ አሁን ካልሰማሽ ዝም ብሎ ጩኸት ነው የሚሆነው። አንዱን አስታጥቦ ከዛ ሶስቱ ታጠቡ ምናምን ያልሽው ከተረት መጽሐፍ ነው። መጽሐፍ ቅዱስ ላይ እሱ የለም። መጽሐፈ ዘበነ መሪጌታ እርሶ ማሊያዎትን ይቀይሩና እርስ በትክክል ያወሩ። ይሄ የመጨረሻ ጥያቄ የሆነው ዋዜማ መዘላለፍ ምናምን ሳይሆን ልንማማር አይደል የገባ ነው። መዘላለፍ ልነግርሽ ነበረ እኮ አንቺ እኮ ደግሞ መሪጌታ አይደል፣ መሪጌታ የክብር ስም ነው። እሺ ዋዜማዬ ጥሩ ነገር ሄድሽና ለምሳሌ ቃል ማሊያዎትን አውልቀው ከዛ እንማማር። ማሊያዎትን አውልቁ፣ እኚህን ያደረጓቸውንም አንሱና ትክክለኛ ችግር የለም እነግርሻለሁ። ዋዜማ መሪዬ፣ እሺ መሪ እንደዚህ እናድርግ። ዋዜማ አሁን ይኸውልሽ ለዘለፋ ለምናምን ስትሄጂ መደማመጡና የተጠየቅሽውንም በስርዓት መመለስም እየቻልሽ አይደለም። አሁን በስርዓት መስማማት እንዲቻል ከብሩኬ ጋር የጀመርሽውን እስቲ የሚጠይቅሽን በደንብ እያደመጥሽው መጽሐፍ ዘበነ ምናምን አሁን ትልቅ ሰው ነው የሚመስሉት። ችግር የለውም። ቆይ አሁንም እያወራሽ ነው። እኔ ራሱ ላስማማሽ፣ እኔ ራሱ እያወራው ደርበሽ እያወራሽ ነው። አይሽ ችግሩ አሁን እዚህ ጋር መደማመጥ አንችልም እንደዚህ ሲሆን። ኦኬ ያልሽው ነገር መጽሐፍ ቅዱስ ላይ የለም እያለሽ ነው ብሩክ። መሪጌታም አይ እንደው ያው በዘለፋ የሚበሉት እንጂ ያልሽው የለም እያሉሽ ነው። በቃ የለም መጽሐፍ ቅዱስ ላይ የለም፣ ከየት እንዳመጣሽው አይታወቅም ነው። እሱ ላይ ትቀጥሉበት። ቆይ ዋዜማ ቶሎ ለመናገር አትቸኩይ ፕሊዝ። ማድመጥ ስለማትችይ ነው የምትስቹ ብዙ ነገር ለመናገር ስትቸኩይ። አሁን ቤተክርስቲያኒቱ የማታስተምረውንም የስላሴ ትምህርት ነው አንቺ ይዘሽ እያወራሽ ያለሽው። ይሄንን ግን ቆይ አንዴ ሰው እስኪ ጨርስ ጠብቂና ትዕግስት ይኖር፣ ችግር የለውም ታወሪያለሽ በደንብ ጊዜ እየተሰጠሽ። አሁን አንቺም የተሳሳትሽው ነገር ካለ እንዲስተካከል ገብቶሻል። አይ ልክ አይደላችሁም የምትዩም ነገር ካለ ደግሞ በማስረጃ እንዲወራ
መጀመሪያ የተጠየቅሽው ምንድነው የሚለውን አድምጪና ለተጠየቅሽው ብቻ መልስ ስጪ። እናንተ እንዲህ ስለምታረጉ ነው ምናምን ስትያው መሃል ላይ ብዙ በቃ ዝም ብሎ የማይጠቅሙ ወሬዎች ይበዛሉ። ስለዚህ አሁን ቀጥታ ቆይ አንዴ ዋዜማ ፕሊዝ። አሁን ቀጥታ ከብሩኬ ጋር የጀመራችሁትን ጨርሱ። 1-to-1 በስርዓት ሲጠይቅሽ መልሱን ስጪው። ለምሳሌ እሺ ክርስቶስ ቅድመ ዓለም በፊት ከአብ የተለየ አካል አለው ወይ ብሎ ሲጠይቅሽ አንድም ሶስትም ናቸው ብለን እናምናለን አይደለም ወይ? አለው ወይ የለውም? ግልጽ አድርጊለት። ገብቶሻል? የተጠየቅሽውንና የምትመልሽውን ግልጽ ስታደርጊለት በዛ እየተግባባችሁ ትሄዳላችሁ። ብሩኬ ቀጥሉና እኔም መጨረሻ ላይ ከኔ ጋርም የተወሰነ እናወራለን ብዬ አስባለሁ። ብሩኬ ቀጥሉ። ግን በመግባባት ይሁን ፕሊዝ። ለምትጠየቂው ጥያቄ ቀጥታ ምላሽ ስጪ። አየሽ፣ እንደዛ ሲሆን መግባባት እንችላለን። ማንም ሊያሳቅቅሽ አይደለም። በስህተትሽ ላይ ብትሳሳችን ማንም ሰው ሊያላግጥብሽ አለ። ከተሳሳትሽ ልናቀናሽ። ከኦርቶዶክስ ጋር በጣም የተለያየ የስላሴ አስተምሮ የለንም። በመጀመሪያ ይሄንን ተረድተሽ አውሪ ስታወሪ ገብቶሻል። ስለዚህ በቀናነት መንፈስ አውሪ ፕሊዝ። ይሄ ይሁንልሽ። የተለየማ ስላለን ነው አይደል? እዚህ ጋር እያወራን ያለ ነው። የተለያየ ዶክትሪን ስላለን ነው እያወራን ያለ ነው። እሱን በጥያቄና መልስ ስትሄዱ ዶክትሪን ሌላ ነው። ችግር የለውም። እሱን በጥያቄና መልስ ይኸውልሽ፣ እሱን በጥያቄና መልስ አሁን ከብሩኬ ጋር ስትቀጥሉ በደንብ መግባባት ትችላላችሁ። በማስረጃ ደግሞ የሆነ ከዛ የአብርሃሙ ስላሴንም ደግሞ በዛው ተነስቶ ደግሞ እሱንም ማጥራት ይቻላል። ገብቶሻል? አሁን ከብሩኬ ጋር ቀጥሎ የጀመራችሁትን ችግር የለውም። አሁን ጨርሱ። መጀመሪያ ግን በቃ ረድፍ ያለው ንግግር አውሩ ነው። አትቸኩይ። አንቺም ብሩኬም በቃ በስርዓት አውራት ማለት አንተም እስካሁን በስርዓት እያወራት ነው። ግን በቃ እንዳትቸኩይ። አንቺ ስትመልሽ የምትጠየቂውን መልሽ እንጂ ሌላ ነገር ከቀጠልሽበት ሌላ ዲስከሽን ያለ ምንም መረዳዳት አንችልም። ብሩክ ቀጥሉ። ሶሪ እኔ እንዳልኩት ቅድም ሁለት ቀላል ብቻ ጥያቄ ልጠይቅሽ እና ሌሎች ወንድሞች ይቀጥሉ። እውነት ለመናገር ስህተት ከሆነ መረዳትሽ ለማገዝ ነው እንጂ ለሌላ አይደለም። እሺ እንደዛ አስቢ። በማርቆስ ወንጌል ላይ ጌታችን በመስቀል ሆኖ አምላኬ አምላኬ ስለምን ተውከኝ አለ አይደለ? ማንን ነው አምላኬ ስለምን ተውከኝ ያለው ጌታ ያለው? ማንን ይመስልሃል? ማንን መሰለህ? የአዳምን ስጋ ለብሶ ስለነበር የአዳምን ሞት ሊሞትለት ስለነበር የአዳምን እንድራት ሊቀድለት ስለነበር አምላኬ ለምን ተውከኝ ያለው አዳምን ወክሎ ኢየሱስ ክርስቶስ ከራሱ ጋር ሊያስታርቀው ነው። አብን የለመነለት ከራሱ ጋር እያልኩ ነው እኮ። ማንን ነው ጥያቄ? እኔ እንትናን ወክሎ የሚለው ሳይሆን ጥያቄ አሁን እሱ ጋር መሄድ ስላልፈለኩ ነው። ማንን ነው እኮ እሱ አይደለም ጥያቄ። ማንን ነው አምላኬ ያለው? እሱ ነው ጥያቄ። በአዳም ስለገባ አምላኬ ያለው አብን ወልድ መንፈስ ቅዱስን ነው እያልኩ ነው። አምላኬ ያለው አብንም ወልድንም መንፈስ ቅዱስን ነው። ይኸውልህ አሁን የአዳምን ሞት ነው አይደል ኢየሱስ ክርስቶስ የሞተለት ያኔ በመስቀል ላይ። ጥያቄ እሱ ስላልሆነ ነጥሎ ትምህርት የለማ። ነጥሎ ትምህርት እኮ የለም። ትምህርት ካለ አንቺ ችግር የለውም መረዳትሽ የትኛውም ይሁን ችግር የለም። እሱ ጋር አይደለም ፎከስ ያደረኩት። አምላኬ ያለው ግን ማንን ነው? በቃ እሱ ነው። አብን አልኩ እኮ አንድ ናቸው። አብን ከራሱ ጋር ያስተያ አብን ብቻ ነው ወይስ አብን አሁን ካልኩህ በአንድነትና ሶስትነት በነገርኩ የምትረዳ ከሆነ ከራሱ ጋር ሊያስታርቀን አለ። አብን ለመነው ይቅርበል አለው። ማንን ወክሎ አምላኬ ያለው አብን ነው ማለት ነው አይደለ? እንጂ ወልድና መንፈስ ቅዱስን አይደለም ነው። ሁሉንም ነው። ከራሱ ጋር ያስታረቀን። አዎ ከራሱ ጋር ያስታረቀን እያለ አምላኬ ሲል ራሱን ነው አምላኬ እያለ ያለው ማለት ነው አይደል? አብን አለ። አብን ይቅርበል አለ። ራሱ እንዴት ነው የምትረሱስ? አንድነትና ሶስትነትን በስርዓት ታውቃለህ፣ ግን ተምረሃል። እንደዛ ችግር የለውም። ካልሆነ የምነግርህ ነገር አይገባም። የመለሽልን ስለሆነ እየተማረ ነው። ችግር የለውም እኮ። አሁን አንድነትና ሶስትነት የሚገባ ከሆነ ወንድሜ የሚገባ ከሆነ ወይስ ታብራሪልናለሽ? ጥያቄን ብቻ መልሽልኝ። አምላኬ ያለው ማን ነው? እሺ በመስቀል ላይ አምላኬ ያለው ወልድ ነው።
ወልድ ነው። እሺ ክርስቶስ ነው። ኢየሱስ ክርስቶስ ማንን ነው አምላኬ ያለው? አብን አለው። አምላኬ ያለው አብን ነው ማለት ነው። ወልድ አብን ነው አምላኬ አሁን አትለይ ደግሞም እያልኩ ነው። ምኑን ነው ማለት አብን ነው ያለው? አትለይ ማለት ያለ አንድነትና ሶስትነት ስንል አንድም ሶስትም ስንል ከራሱ ጋር ነው ያስታርቀን እያልኩ ነው። ራሱ ማለት አምላኬ ሲል አብን ወልድንም መንፈስ ቅዱስም ነው አምላኬ ያለው ማለት ነው። ኢየሱስ አንተን ልጠይቅ ኢየሱስ ክርስቶስ አምላክ ነው። እኔም ልጠይቅ እየነገርኩ ጥያቄ ተጠይቆ ሰው ልጠይቅ እንዴ? ክርስቶስ አምላክ ነው ብለህ ነው አይደል የምታምነው አንተ? ሰው ጥያቄ ተጠይቆ ሲመልስ ከዛ ደግሞ እኔ ጥያቄ ያለኝ ይላል። አው ቅድሚያ አጥሪልንና ጥያቄያችን እየገባ ስላልሆነ በአንተ አስተምሮ ልምጣና ላስረዳ ብዬ ነው። ችግር የለውም። አምላኬ ያለው አብን ብቻ ነው ወይስ አብን ወልድን መንፈስ ቅዱስን ጭምር ነው? ይኸውልህ አንድ ናቸው ሶስትም ናቸው ስንል ይኸውልህ ይችን እንድታቀልኝ ነው ፈልገው። ከአብ ጋር አስታረቀን ማለት ኢየሱስ ክርስቶስ የለም ማለት አይደለም። እኔ ማንን ነው የለመነው ጥያቄ? ከማን ጋር አስታረቀን? አብን ለመነ ከራሱ ጋር አስታረቀን እያልኩ ነው። አንድም ሶስትም ስንል እኮ ያለ መለየት ነው እያልኩ ነው። እሺ በቂ ነው። አብ መስቀል ላይ ተሰቅሎልናል ወይስ አልተሰቀለም? አብ አልተሰቀለም። የተሰቀለው ወልድ ነው። አብ መስቀል ላይ አልተሰቀለም ማለት ነው። ወልድ ነው። ናይስ በቃ ችግር የለውም። መንፈስ ቅዱስ መስቀል ላይ ተሰቅሎልናል። መንፈስ ቅዱስ እንዴት ነው? የስራቸው ባህሪ የተለያየ ነው እያልኩ ነው። ወልድ ነው የተሰቀለው። አንድም ሶስትም ናቸው እያልኩ ነው። መንፈስ ቅዱስም አልተሰቀለልንም አይደል መስቀል ላይ? እንዴት ነው ማስረዳ በጌታ? አሁን ይኸውልህ አንቺ እኔ የጠየኩሽን ጥያቄ ጠይቂኝ እስኪ። ምንድን ነው የጠየኩሽ? እዚህ ጋር አንድ ወንድምነት መዝገበ ጸሎት አለሽ አይደል እህቴ? አለኝ። መልካ ስላሴ ለስከውጭ እኔ ብቻ ስማኝ። እኔ አሁን በራስ አስተምሮ መጥቼ ያው ነገር ልክ ስላልሆናችሁ እኮ ነው። አሁን የስላሴን አንድነትና ሶስትነት የተረዳችሁ አይመስልም። ቆይ ስማኛ ኤርሚያስ አንዴ እናንተ ብቻ የምትሉትን ብቻ እንመልሳታ። እኔም ስጠይቃችሁ ለመመለስ አንቺ ነሽ እስካሁን የምታወሪው። መዝገበ ጸሎት አለሽ ወይ? እኔ ጥያቄ ከዛ ለቡርኬ ሰጠዋለሁ። እሺ አለኝ፣ ግን የእናንተን አስተምሮ እንድቀበል እየፈለክ ነው አይደል? የራስሽን ቤተክርስቲያን ትምህርት መሳይሽ አውጪው። ተሰቅሏል ወይ ነው ያለሽ። ሁለቱን አካላት የስላሴን ሁለቱን አካላት አብንና መንፈስ ቅዱስን ተሰቅሏል ወይ ብሏልሽ። መንፈስ ቅዱስም አልተሰቀለም አብም አልተሰቀለም ብለሻል። ኦኬ አውጪው መዝገበ ጸሎትን። ያው ቶሎ በይ አውጪው። ኩልና አንብብ። ስማ አንዴ አውጪው መዝገበ ጸሎትን አውጪው። ካልሆነ ሚዩት አድርጊ ለህዝብ እናሳይ። ስማኝ አድምጪኝ። መዝገበ ጸሎትን ታውጪዋለሽ? ልስማሽ። እሺ ስማኝ አንዴ። እያወራሁ ነው እናንተ ብቻ ልታወሩ ለምን ትፈልጋለህ? እየነገርኩህ ሚዩት አድርጌሻለሁ። ኦኬ መዝገበ ጸሎትን ልታውጪው ስላልቻልሽ እኔ ላሳይና ከዛ ወደ ወንድምነት እና ወደ አንቺ እናንተ ታወራላችሁ። አንቺ የተግባቦት ህግ ናታቂ በጣም ችግር አለብሽ እንደማይሽ ማለት ነው። ኦኬ ሚዩት አድርጓት። አይ ሴትነትሽም በጣም እያየለ መጣ። ተግባቦት አታቂም ብዬ ስልሽ መጽሐፍ አለሽ ወይ ብዬ ስልሽ አዎ አለኝ አልሽ። መዝገበ ጸሎትን አውጪው ብዬ ስልሽ አይ በዛ ወጥቼ ያልሰማችሁኝም አላስገባችሁኝም አላስወራችሁኝም ብለሽ ታያለሽ። እስካሁን የምታወሪው አንቺ ነሽ። ምንድነው የጠየነው? መልካ ስላሴ ላይ ኦኬ እንደዚህ ይላል። የኦርቶዶክስ ጉድ ማለቂያ የለውም ወገኖቼ። ያው እዚህ ምን ይላል? ሚዩት አድርጊ። የቤት ስራ እንሰጣችኋለን፣ ዓለም ፊት ትዋረዳላችሁ፣ መጽሐፍቶቻችሁ እንዲህ ይላሉ። ኦኬ ገጽ 226 እኔ በያዝኩት ላይ ሚዩት አድርጊ። አሁን ከከፈትሽ ቀጥሎ የሚሆነውን ታያለሽ። ኦኬ እታች አወርድሻለሁ። ያው ቃሌ ነው። ከከፈትሽ በአንተ አይነቱ ደግሞ ቤተክርስቲያን አትዋረድም። እሺ በቃ እታች ወረድሽ ማለት ነው። እታች ወረድሽ። የተግባቦት ህግ ካላወቅሽ እታች ወርደሽ እዛው ጭስስ እያለ አንጀተሽ ትሰሚያለሽ ማለት ነው። የመጽሐፍቶቻችሁ ነውር። ኦኬ ምንድነው የጠይቃት? አብ በመስቀል ላይ ተሰቅሏል አላት። አልተሰቀለም ማለት ጥሩ ነው የመለሰችው። መንፈስ ቅዱስ በተለየ አካሉ ተሰቅሏል አላት።
አልተሰቀለም ማለት ጥሩ ነው የመሰለ የመለሰችው። በተለየ አካሉ ማን የተሰቀለው ማለት ነው? በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ነው የተሰቀለው። ኢየሱስ ክርስቶስ ነው የተሰቀለው በተለየ አካሉ። ኦኬ የኦርቶዶክስን አረም እየነቀልን ነው አሁን። ኦኬ የስተት ትምህርቷ ማለት ነው ኢየሱስ ክርስቶስ ነው ለሰው ልጆች ቤዛና መድኃኒት ሊሆን የተሰቀለው ተሰቀለው። ስለዚህ ጌታችን ለመሰቀል የሰውን ተፈጥሯዊ ባህሪ ገንዘቡ ማድረግ ነበረበት። ለአባታችን ለአብርሃም ለብላቴናው ለዳዊት በገባው የተስፋ ቃል መሰረት ከእነሱ ዘር በስጋ ተወለደ። ማ ኢየሱስ ክርስቶስ ነው የተወለደው። ኦኬ ኢየሱስ ክርስቶስ ተወለደ በስጋ አምላክ ሰው ሆነ ማለት ነው። የሰውን ተፈጥሯዊ ባህሪ ከድንግሊቱ ማህፀን በስጋ ተካፍሎ ተወለደ። ኦኬ ስለተወለደ ሰው ስለሆነ የሥላሴ ሁለተኛው አካል ወልድ ስጋን ሰው የሆነው እሱ ስለሆነ በለበሰው ስጋ ወይ ደግሞ በተዋሃደው ስጋ ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ሞተ፣ በመስቀል ላይ ሞተ። የማን ደም ነው የፈሰሰው? ያደረችው ነገር እኮ ትክክል ነው። እናንተ ሚዩት አድርግ። ካልሆነ እንደ በረሮ ነው ማንጠባጠባችሁ። ሚዩት አድርግ። ስርዓት ወቅ ለእናንተ ስርዓት እናስተምር እንዴ? ሚዩት አድርግ። ሰው እያወራ አይገባም። ወላጆቻችሁ እንኳን ራሱ አያስተምሯችሁ እንዴ? ሰው እያወራ አታውራ ነው የምትባለው። በኋላ እድል ሲሰጥህ ታወራለህ። ኦኬ ሌሎቹ ሚዩት አድርገው ተቀምጠዋል። ሚዩት አድርግና ስትሰጥህ ታወራለህ። ወልድ በተለየ አካሉ ስጋ ለብሶ ስለመጣ ወይ ደግሞ ሰው ስለሆነ ሞተ ማለት ነው። የማን ስጋን የተቆረሰው? የኢየሱስ የጌታዬ ማለት ነው። የማን ደም ነው የፈሰሰው? የኢየሱስ የጌታችን ማለት ነው። የአብ ስጋ ተቆርሷል። የአብ ስጋ ተቆርሷል። የኦርቶዶክስን የዘመናት ውርደት አሳያቸዋለሁ። አሁን ቀጥዬ የአብ ስጋ ተቆርሷል? አልተቆረሰም። ለምን? አብ ስጋን አልለበሰም። የአብ ደም ፈሷል? የአብ ደም ፈሷል? አልፈሰሰም። ምክንያቱስ አብ ስጋን አልለበሰምና። የመንፈስ ቅዱስ ስጋ ተቆርሷል? በተለየ አካሉ ነው። ልብ በሉ። የመንፈስ ቅዱስ ኦኬ ብርኬ ወይ ቢኒ እዩና ማይክ ከከፈተ እታች አውርዱት። ኦኬ የመንፈስ ቅዱስ ስጋ ተቆርሷል? አልተቆርሰም። ለምን? መንፈስ ቅዱስ ስጋ አልለበሰም። የመንፈስ ቅዱስ ደም ፈሷል? አልፈሰሰም። ለምን? መንፈስ ቅዱስ ስጋን አልለበሰምና ደም የለውም። ስለዚህ በሥላሴ አካላት ውስጥ አብና መንፈስ ቅዱስ ስጋን ስላለበሱ ስጋ አውርደውታቸውን ብነት ቴንክ ዩ። ይህንን ባለጌ ሁሉ እንቀጣዋለን እዚህ ማለት ነው። እንደዚህ የትልቅ ሰው ባለጌዎች ሁሉ ማለት ስርዓት የሌላቸው የኦርቶዶክሳውያን ጠባያቸው እንደዚህ ነው ማለት ነው፣ ከጥቂቶቹ በስተቀር። ኦኬ የአብና መንፈስ ቅዱስ ስጋና ደም አላቸው። ሁለቱ አካላት በእግዚአብሔር በሥላሴ አካላት ውስጥ የላቸውም። ለምን? ሁለቱ አካላት ሰው ሆነው አልተወለዱም። ከሶስቱ አካላት ወልድ ነው፣ ጌታችን ኢየሱስ ክርስቶስ ነው ስጋና ደም ያለው። ኦርቶዶክስ ምን ትላለች? እዩ አጋንንታዊ ትምህርቷን ገጽ 226 ትልቁ ላይ አድርገኝ ወንድም፣ በዛኛው ቀየር። ቴንክ ዩ። እዩ ይህንን በቤታችሁ መልክዓ ሥላሴ ብሎ በሚለው ላይ እዩ። የኮምፒውተር ስህተት ነው፣ ሙሉ ወንጌል አስገባችብኝ፣ ጴንጤዎች ናቸው የጻፉብኝ። አታሳብብም፣ በእኛ አታሳብብም። ካቶሊክ ነች እንዲያደረገችው አታሳብብም አልኩ፣ አታሳብብም። ይኸው እንደዚህ ይላል ቁጥር 16 ለእስትንፋሰክሙ አብ ወልድ መንፈስ ቅዱስ ሆይ። ይታያችኋል ወገኖች?
አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት የሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ፣ ስሉስ ቅዱስ ማለት ስለ ሶስቱ አካላት ነው የሚናገረው። ስሉስ ሶስት ማለት ነው። ስሉስ ሶስቱ ቅዱስ ሆይ ማለት ነው። ስሉስ ቅዱስ ሆይ፣ ሶስቱ ቅዱስ ሆይ፣ ሶስቱ ቅዱስ የተባሉት አብ ወልድ መንፈስ ቅዱስ ማለት ነው። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳ ደምና የጣዖት አምልኮ እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። ምን ስሉስ ቅዱስ ሆይ፣ ሶስቱ ቅዱስ ሆይ ስርየተ ደማችሁ፣ የሶስቱ አካላት ደም ማለት ነው። የሶስቱ አካላት ደም የአብ የወልድ የመንፈስ ቅዱስ ደም ማለት ነው። አብና መንፈስ ቅዱስ ደም አላቸው ወይ? አላቸው እያለች ነው ማ ኦርቶዶክስ። የት መልክዓ ሥላሴ ላይ መልክዓ ሥላሴ ላይ this is ኦርቶዶክስ። የለየለት የሰይጣን ትምህርት ማለት ነው። ምን እያለች ነው? ሶስቱ ቅዱስ አብ ወልድ መንፈስ ቅዱስ ደም አላቸው እያለች ነው። በዛ ደማችሁ የቤቴን መቃን እርጩት እያለች ነው። ደማችሁ ኦኬ። ቤተ ክርስቲያኒቱ ወንድሞቼና እህቶቼ መጽሐፍቶቿን በእርጋታ ላነበበ ሰው ኤርሚያስ አበበ ባላለው ዚህም ያሉ ወንድሞች ተናገሩ እውነቱን። እዚህ ወንድሞቼ የሚያወሩት ያለ መረጃ አንዳች ቅንጣት የምናወራው ነገር የለም። ስለዚህ የሶስት አካላትን ሳይለዩ እንለያለን ብለው ይላሉ። ሥላሴ ደም አላቸው ብላ ትላለች። ሶስቱ ስሉስ ቅዱስ ሆይ ስርየተ ደማችሁ፣ ሶስቱ አካላትን የደሙት እያለች ነው። ስጋ ሲለብሱም ሶስቱ አካላት ናቸው የለበሱት ማለት ነው። ሲሞቱም ሶስቱ አካላት ናቸው የሞቱት ማለት ነው። ሲቸነከሩም ሶስቱ አካላት ናቸው የተቸነከሩት ማለት ነው። እንዲህ ነው። አየህ፣ በመረጃ ካመጣ ማለት ነው። መንተፋተፍ አይሰራም። ደግሞ እናንተም ብሶ እኛን የወንጌል አማኞችን መናፍቃን ብላችሁ ትላላችሁ። እናንተው ራሱ ድብን ያለ መንፍቅና ድብን ያለ በተለየ አካሉ ጌታ የኢየሱስ ክርስቶስ ብቻ በመስቀል ላይ ሞቶ ሳለ ጌታ የሞተው ጌታ ነው፣ ስጋው የተቆረሰው የጌታ ነው፣ ደሙ የፈሰሰው የጌታ ነው። ኦርቶዶክስ ግን የአብም የወልድም የመንፈስ ቅዱስም ደም ነው የፈሰሰው ነው ብላ ምትለው። ኦርቶዶክስ የአብም የወልድም የመንፈስ ቅዱስም ስጋ ነው ተቆረሰ ብላ ምትለው። እኛ ሙግታችን ምንድን ነው? አብና መንፈስ ቅዱስ ስጋ አልለበሱም፣ ስለዚህ ደም የላቸውም። በተለየ አካሉ ከድንግል ማርያም የተወለደው ክርስቶስ ኢየሱስ ነው። ለበደል ኃጢአታችን የሞተው እሱ ነው። ደሙ የፈሰሰ እሱ ነው። ይህን ሁሉ አያውቁትም። ማነብነብ ብቻ ጠዋት ፀሐይ የሞቁ ዝንብን እሺ እያሉ በቃ ደብተራው ይጽፋል፣ ምዕመኑ ያነባል። ከመጽሐፍ ቅዱስ ጋር አያነጻጽረውም። ስርየተ ደማችሁ ይላል። ሶስቱ አካላት ደም አላቸው ብላ በዓለም ታሪክ ለመጀመሪያ ጊዜ ያስተማረች ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ ማለት ነው። እና ይህንን እንላለን። ወንድሞች መቀጠል ትችላላችሁ። ቴንኪው። ጥሩ ጥያቄ ጠይቃት። ቅድም ይታያችኋል፣ እየጻፍኩ ነበር። አዳም ሲፈጠር አብና ወልድ መንፈስ ቅዱስ ነበሩ ብሎ ሲላት በሶስት አካላት አዎ አለች። አይ ቲንክ የመለሰችም አልመሰለኝም። ወልድ ከአብ ወልድ አብ አይደለም አይደል ብሎ ሲላት አተነጣጥለው ሶስቱ አንድ ናቸው ትለዋለች። ወልድ የአብ ልጅ ነው አይደል ብሎ ሲላት አዎ አለች። መቼ ተወለደ ብሎ ሲላት ከቤተልሔም፣ ቅድም የተናገረችው ማለት ነው። መቼ ተወለደ ብሎ ሲላት እንደገና ድጋሚ አላውቀውም፣ ከዘላለም የተወለደው ማለት ነው። አላውቀውም። እሺ ሥላሴ በአብርሃም ቤት ሲገለጡ አለች። ሥላሴ የሚባል አብርሃም ቤት የገባ የለም ብራዘር፣ የለም። ሥላሴ አብርሃም ቤት ገብቷል ብሎ የሚል ኦርቶዶክስ ካለ ገብቶ ከኛ ጋር ማውራት ይችላል። በመጽሐፍ ቅዱስ ብቻ አይደለም፣ በራሳችሁ መጽሐፍት አደባባይ ላይ ትዋረዳለህ። አደባባይ ላይ መጽሐፍቶቻችሁ እርስ በርስ እንዴት እንደሚጣሉ እዚህ ጋር የኦርቶዶክሱ አንዱ መጽሐፍ ያወራውን እዚህ ጋር ደግሞ ሌላኛው የኦርቶዶክስ መጽሐፍ ይቃወመዋል። ደግሞ እነዚህን ሁለቱም መጽሐፍቶች ሌላኛው መጽሐፍ ደግሞ እዚህ ይሳደባል። እነዚህን ወደ ላይ ሽቅም ማለት ነው። መጽሐፍቶቻቸው እንደ ደጋበግ እርስ በርስ ይዋጋሉ። መምህራኖቻቸው ይዋጋሉ። አንድ አይነት ነገር አያወሩም።
ነገረ ማርያም ላይ ተጠይቀው ጥንተ አብሶ ላይ 18 ሊቃውን ተጠይቆ 18 ቀን ያወሩት 18 ጥያቄ ተጠይቀው ማለት ነው። ማን አንድ ጥያቄ ተጠይቀው በባለፈው ያሉት ማለት ነው 21 ሊቃውንት ማርያም ጥንተ አብሶ አለባት የለባትም ተብሎ የራሳቸው ዲያቆን ሕዝቅያስ የተባለው ጠይቆ 21 አይነት ነገር የመለሱልን አለ። ቪዲዮ አለ እናሰማለን። በጥንተ አብሶ ጉዳይ እንኳን እርስ በርስ አይስማሙ፣ በመቋሚያ ይቀጣቀጣሉ አልኩ። ሊቃውንቱ ከላይ ያሉት ጳጳሳት ሁሉ ጭምር ሳይቀር ያደግንበት ቤት ነው። ነገረ ስጋዌ ላይስ አምላክ አለ የለውም እኮ እስካሁን እየጠበቅን ነው፣ መልስ የለም። አዎ ነገረ ስጋዌ ላይም ራሱ ባለፈው ታውቃላችሁ የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ የሚለውን ቤተክርስቲያኒቱ ኦፊሻሊ ነው የሰረዘችው። አባት ብሎ የሚለውን አስቀርታ አምላክ ብሎ የሚለውን ሰረዘች። ኢየሱስ አምላክ የለውም ብላ የምትል የሐዋርያቱን ትምህርት የሰረዘች መናፍቅ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ። በዚህ ልክ ነው የምናገረው እኔ። የሐዋርያውን የቅዱስ ጳውሎስን መልእክት የሰረዘች ከሃዲ ቤተክርስቲያን ናት። ምን ብላ ልዩነቱ ያለው 6 ናቸው። በአንድ በወፍ በረር ልበላችሁ በ10 ሰከንድ ውስጥ አንደኛ ያደባደባቸው ባቢሎናዊነት እዛ ቤት አንደኛ ኢየሱስ በስጋው ፍጡር ይባላል አይባልም። ሁለተኛ ማርያም ጥንተ አብሶ አለባት የለባትም። ሶስተኛ ያደባደባቸው ማርያም ያልከበረ ስጋ ይዛለች አልያዘችም። አራተኛ ኢየሱስ በምድር እያለ አማልዷል አላማለድም። አምስተኛ ገድላትን መቀበልና ለመቀበል ይቻላል አይቻልም ወይ። ስድስተኛ ሎካል ቤተክርስቲያን ትታደሳለች አትታደስም። ጨርሻ ትሳሳታለች አትሳሳትም፣ ትታደሳለች አትታደስም። ድብልቅልቅ ነው በቃ የዝንጀሮ ድብድብ እንደሚባለው ማለት ነው። ዝንጀሮ ሲቀጣቀጥልህ አይለይም። በንዴት ውስጥ በሆነ እናቱን ሁሉ እርግብግቢቷን ብሎ ሊመታት ይችላል። እንደዛ ነው እየሆኑ ያሉት። ያደግንበት ቤት ነው። አንድ አሁን የተወሰኑ ሊቃውንቶች ቢመጡ ብንጠይቃቸው በነገረ ክርስቶስ ላይ እንኳን ራሱ እርስ በርስ አይስማሙ። በነገረ ማርያም ላይ እርስ በርስ አይስማሙ። አሁን እኛ ጥያቄያችን ምንድነው? ስላሴ ደም አላቸው ብላ አስተምራለች። ይህን ማናችሁም ዲና ያታደርጉትም። ማናችሁም ኢየሱስ ክርስቶስ በተለየ አካሉ ከቅድስት ድንግል ማርያም ሰው ሆኖ ተወለደ ብላ ትላለች። ኦኬ፣ ከተወለደ ታዲያ በተለየ አካሉ በለበሰው ስጋና የሞተው ጌታ። አዎ መለኮት በስጋ ሞተ አይደል እንዴ? ታዲያ መለኮት በስጋ የሞተው ማን ነው? ሶስቱ የመለኮት አካላት ናቸው የሞቱት። አብ ሞቷል ይባላል እንዴ? አይባልም። ለምን? ስጋ አልለበሰም፣ ሰው አልሆነም። መንፈስ ቅዱስ ሞተ ይባላል እንዴ? በተለየ አካሉ አልሞተም። ባልሞተበት ከየት ነው ታዲያ መንፈስ ቅዱስ ስሉስ ቅዱስ ሆይ ሶስቱ ቅዱስ ሆይ ስርየተ ደማችሁ ብለህ ደሙን ለመንፈስ ቅዱስ የምትሰጠው ደሙን ለአብ የምትሰጠው የደሙ ባለቤት አብ የደሙ ባለቤት መንፈስ ቅዱስ ያደርጋችሁት በየትኛው የሂሳብ ስሌት ነው? ዘመናችሁ አልቋል። በቃ ተበላሽቶባችኋል። ለዘመናት ቁጭ ብላ 1700 ዓመት ታሪክ እየቆጠረች ስላሴ ደም አላቸው ነው ብላ ያለችው። ይሄን ነው ያገኘው ነው። እኛ ደግሞ ስላሴ ደም የላቸውም ነው ያለ ነው። ከስላሴ አካላት ወልድ ብቻ ነው ደም ያለው።